የሚከራይ ቤት ፈልጌ ዙሬ አጣሁ። የሚጠራው አንድ ክፍል ቤት የሙዚየም ሁለት ናት። በውጭ ያላችሁ ኢትዮጵያውያን ይደንቃችኋል። ጻንህ ለሃጭን የምታዝረከርክ ኢትዮጵያ ላይ ተፈታኞች ለፈተና ሲገቡ ተመልካቾቻችን ተመልከቱ። ቅርሻትን የምትተፋ ህዝብ ላይ አንድ ትልቅ አባባል አለ። ምክሪ ሓደ ትህት ምድሪ፣ ምክሪ ክልተ ልዕሊ ምድሪ፣ ምክሪ ሰለስተ ዘሪ ምድሪ ይላል ትግራይ። እኔ ይሄ የምክክር ኮሚሽን ነው ከሚባል ይልቅ የብልጽግና ጉባኤ ነው የሚባል ለእኔ አሳማኝ ይሆናል። ከጠረጴዛም አልፎ ወደ ሌላ ነገር የተረማመደን ጥያቄ መፍታት የማይችል ምክክር ኮሚሽን ይህን ስናገር ስለ አመት፣ ስለ ነውጥ፣ ስለ ብጥብጥ። ሰላም ጤና ይስጥልን ውድ የቃል ሚዲያ ቤተሰቦች እንደምን ቆያችሁ? እግዚአብሔር ሰላም ከሁላችን ጋር ይሁን እያልን ወቅታዊና አዳዲስ መረጃዎችን ይዘን መጥተናል። ቪዲዮውን ከመጀመራችሁ በፊት ላይክ በማድረግ ጀምሩ። እንዲሁም ሀሳብ አስተያየታችሁን የኮሜንት ሴክሽን ላይ ያስቀምጡልን። ቀጥታ ወደ ቪዲዮ እናልፋለን። ሰብስክራይብ ለምንድን ነው የማታደርጉት? አሁን ማርኩ። የሚከራይ ቤት ፈልጌ ዙሬ አጣሁ። የሚጠራው አንድ ክፍል ቤት የደሞዜን ሁለት ምናምን እጥፍ ነው። የደሞዜን እጥፍ ከተማ እንኳን አይደለሁም ማለት ከተማ እንኳን አይደለሁም ጫፍ ነኝ። እንደ አንድ ክፍል ቤት እንደዚህ አንድ ክፍል ቤት በመቤቴ ሳምንቱ ሙሉ ዞርክ የምር በጣም ነው የደከመኝ። በጣም እንደምን ያለቀ ማንም ሰው ነው ራሱ ሲያጠፋ ከዚህ በኋላ አልወቅስም ማለት እንደሰማችሁ ነው። ይሄን ቪዲዮ ከሰማው በኋላ በብዙ ነገሮች ኮንፊውዚንግ ነው ይሄን ቪዲዮ ምሰራ። ሳምንቱ ሙሉ ቤት ፍለጋ ስትዞር አንድ ክፍል ቤት የሚከራይ ስትጠይቅ የደሞዟን እጥፍ ነው። የደሞዟን እጥፍ ይቀር ከደሞዟ ራሱ ትንሽ ይቀንስ አይሆንም። የቤት ኪራይ፣ ለአስቤዛ፣ ለትራንስፖርት እንዲሁም አንዳንድ ለሴት ልጅ የሚያስፈልጉ ወጪዎች እነዚህን ካልኩሌት አድርጉ። ኢማጂን ምን ያህል እንደሚደርስ። አከራዮች ጋር ደግሞ ለመፍረድ ደግሞ አከራዮች የሚያወጡት ወጪ አለ። ቤቱን ለመስራት ሲሚንቶ፣ አሸዋ፣ በር፣ መስኮት፣ ቀለም፣ ብዙ አይነት ወጪዎች ያወጣሉ። እነዚህን ሲገዙ በጣም ኤክሰስ ነው። እነዚህ ሁሉ ውድ ናቸው። ከዛ ሲያመጣ ካልኩሌት አድርጎ የቤት ኪራዩ ላይ ይጨምራል። ቤቱን ለመስራት የሚያስፈልጉት ግብአቶች እንዳለ ዋጋቸው መቀነስ መቻል አለበት። የሚመለከተው አካል እነዚህ ነገሮች ላይ በደንብ ትኩረት ሰጥቶ መስራት መቻል አለበት። አሁን አከራዩም ያን ሁሉ ወጪ አውጥቶ በቅናሽ ሊያከራይ አይችልም። አንድ ክፍል ቤት የጭቃ ቤት ዝም ብለህ ጥግና ጥግ ላይ ልከራይ ብትል ከ5,000 ብር ከ4,000 ብር በታች አታገኝ። ደሞዝ ስንት ነው? ስራ ሳለ ወይ አንድ ስራ ሰርተህ እንደገና ሌላ አማራጭ ትፈልጋለህ ወይ? ሰዓት አለ ወይ? ቀኑን ሙሉ ትፈጋለህ? የሚከፈልህ ጩጬ ነው። 24 ሰዓት አትሰራም መቼስ። በውጭው ዓለም እንደሚደረገው ኢትዮጵያ ውስጥ በሰዓት አይደለም የሚከፈልህ። ሴት ልጅ ሆነሽ ጩጬ ካለሽ ደግሞ በሰማቱ ልጅሽን ብቻሽን እያሳደግሽ የቤት ኪራይ፣ ለምግብ፣ ለልጅሽ ትራንስፖርት፣ አንዳንድ የሴት ልጅ ወጪዎች፣ ልጆች ደግሞ የሚያስፈልጋቸው አንዳንድ ነገሮች አሉ። ትምህርት ቤት ሊማር ይችላል። የመጨረሻዋ ቃል ከባድ ናት። የሰው ልጅ ራሱ ሲያጠፋ ከዚህ በኋላ አልፈርድም። ኢማጂን ምን እያሰበች እንደሆነ። ትሞክራለች፣ ትጠራለች፣ ካልተሳካ at the end of the day ራሷ ሲዩሳይድ ታደርጋለች ማለት ነው። ማርያምን ነው የምላችሁ። ሪስክ ነው ማለት ከፍቷታል። እያለቀሰች ነው የምትወረው። ምርር ብሏታል። ተከራይና አከራይ ደግሞ ሐላል አይገናኝም። በመሃል ብሮከርማን የሚባል ነገር አለ። ደላላው ነው የሚያገናኝሽ። ከአከራይም ከተከራይም ድርሻውን ይፈልጋል። ማርያም ግራ ግብት ስላለኝ ነው። እግዚአብሔር ነገ የተሻለ ነገር ይመጣል ብሎ ዝም ብሎ ይፍጨረጨራል እንጂ ኤቭሪ ፒፕል ላይፉ ላይ ዲስፔር አድርጓል። ተስፋ ቆርጧል። ግራ ገብቶታል። የሚያደርገው አጥቷል። በብዙ ነገር ተወጥሯል። ኢትዮጵያ በታሪኳ አይታ ወደማታውቀው አዲስና ታሪካዊ ምዕራፍ እየተሸጋገረች ነው። የጠመንጃና የጦርነት አዙሪት አብቅቶ ልዩነቶቻችንን በሰለጠነ የውይይት መድረክ የምንፈታበት ሀገራዊ ምክክር በይፋ ተጀምሯል። ተስፋ እናደርጋለን ከሀገራዊ ምክክሩ ጥሩ ነገር የምስራች እንሰማለን ብለን ተስፋ እናደርጋለን። ተስፋ ካለማድረግ ተስፋ ማድረግ ስለሚሻል ግን ጥያቄ አለኝ።
ሀገራዊ ምክክሩ የሀገርን ጥያቄ ፈቶ ኢትዮጵያን የአፈሙዝ ድምጽ የማይሰማባት ሀገር ለማድረግ ጠንክሮ ይሰራል የሚል መመሪያ ይዛችሁ እንደተቀመጣችሁ ያው በሰማነው ቪዲዮ ለመመልከት ሞክረናል። ግን እኔ ከዚህም በፊት ሀገራዊ ምክክር ኮሚሽኑ ምክክር የሚደረግባቸውን አጀንዳዎች ይፋ ካደረገ በኋላ የአካታችነት ጉዳይ ላይ ጥያቄ አንስቻለሁ። ይህ ምንድነው? ኢትዮጵያ ውስጥ የአፈሙዝ ድምጽ ላለመስማት አፈሙዝ ይዘው ጫካ የገቡ ወይም ደግሞ የሸመቁ አካላት በዚህ ሀገራዊ ምክክር ውስጥ ተወክለዋል ወይ የሚል ጥያቄ አንስቻለሁ። በዚህ ሰዓት ኢትዮጵያ ውስጥ ካሉ 10 ምናምን ክልሎች ውስጥ ሜቢ 2 ወይ 3 ክልሎች ናቸው የታጠቀ ኃይል እየተንቀሳቀሰ ያሉባቸው ክልሎች። በተጨባጭ አሁን ባለው መረጃ ሀገራዊ ምክክር ኮሚሽኑ ገለልተኛ ከሆነ የነዚህ ሰዎች ሐሳብ ያለማንም ከልካይነት ሰው አስወክሎም ሊሆን ይችላል፣ እስካሉበት ቦታም ተጉዞ ሊሆን ይችላል፣ የነሱንም አጀንዳ መቀበል ነበረበት። ይህን ባለማድረጉ ምናልባት ሀገራዊ ምክክር ኮሚሽኑ እንደ ሀገር ለማግባባት ጥሩ የሆነ እርምጃ ቢሆንም አካታችነቱ ላይ አሁንም እኔ እንደ አንድ ግለሰብ ጥያቄ አለኝ። ስለዚህ የአካታችነቱ ጉዳይ ምናልባት የሀገራዊ ምክክሩ ውጤት ላይ ጥላ ሊያጠላ ይችላል የሚል ሐሳብ ነው ያለኝ። አመሰግናለሁ። ቀጣዩ ጠቅላይ ሚኒስትር እንዲያስታውስ የምፈልገው ዛሬ ኢትዮጵያ ውስጥ እንደዚህ የሚጠጡ ሴቶች እንዳሉ እንዲያይ ነው ሰውየው አይደለም። ምናልባት እድሉ ኖሮ እንደ ሀገር ተርፈን አንተ ጨፍጭፈ ካልጨረስከን ቀጣይ ጠቅላይ ሚኒስቴር የሚኖረን ከሆነ ያ ጠቅላይ ሚኒስቴር ልብ እንዲገዛ ማየት የሚኖርበት ይቺ እናትና እህት ጎንበስ ብላ ውሃ ልትጠጣ ባለችበት አንተ በዳቦ ስም በሰየምካቸው በሴራ ባሰማራሃቸው ኃይሎች የደረሰባትን እርድና መረሸን ነው። ይህንን ነው በፎቶ ማኖርና ማስቀመጥ። በአንተ ዘመን ምን ያህል አብያተ ክርስቲያናት እንደተቃጠሉ እንደወደሙ የተለያዩ የዘር የፖለቲካ ልዩነቶችን በመፈልፈል ነገር ግን አንዲትን ሃይማኖት ኦርቶዶክስ ተዋህዶ የተባለችን ሃይማኖት ከኢትዮጵያ ምድር ለማጥፋት ምን ያክል ርቀት እንደተጓዝክ ቆንጆ ተደርጎ ተስዕሎ ለቀጣዩ ጠቅላይ ሚኒስቴር መቀመጥ መቻል አለበት። ለጠቅላይ ሚኒስቴር ቀጣዩ መተላለፍ ያለባቸው ፎቶግራፎች ይህንን ይመስላሉ። የምር ግን ፈጣሪ አምላክ መቼ ይሆን የሚታረቀን? በውጭ ያላችሁ ኢትዮጵያውያን ይደንቃችኋል፣ ይገርማችኋል። ኢትዮጵያ እያማረባት ነው። ወደ ቤታችሁ መመለስን ማሰብ የምትጀምሩበት ጊዜ ደርሷል። በማንኛውም መመዘኛ እያደገ ያለ ሀገርና እየወደቀ ያለ ሀገር ውስጥ ለመኖር ምርጫ የትኛው ተመራጭ እንደሆነ አይመከርም። ከሚያድግ ልጅ ጋር መጓዝ ያስፈልጋል። የሚያድግ ልጅ ለሀጭ ፊቱ ላይ ሊታይ ይችላል፣ ግን እየዋለ እያደረ ይጸዳል። ያረጀ ሰው ደግሞ ይጸዳ ሊመስል ይችላል፣ ግን ምርኩዝ ይፈልጋል። ኢትዮጵያ የምታድግ የምትበለጽግ ልጆቿን የምትሰበስብ የአንድነት የሰላም ምሳሌ የምትሆን ሀገር ናት። ምን የተለየ በደል በድለን ነው እንዲህ አይነት ቀንበር የሚያበዛ እንዲህ አይነት መከራ ስቃይ ፈተና የሚያበዛ ሰው የሚናገሩን የማያውቅ ሰው ዛሬ እንኳን የምትናገረውን ታውቃለህ? ምን አልከን? የሚያድግ ልጅ ለሀጭ ፊቱ ላይ ሊታይ ይችላል፣ ግን እየዋለ እኛም እኮ ያልነው ይሄንን ነው። ሕፃን ነህ ለሀጭን የምታዝረከርክ ኢትዮጵያ ላይ ቅርሻትን የምትተፋ ህዝብ ላይ አቅም የለህም። ሕፃን ነህ እያለን ነው። ምንድነው የምታወራው? ቢያንስ እንኳን የምታወራውን ነገር እንኳን አጠገብ የሚመክርህ እንድታስተውል የሚያደርግ ማንም የለም። አገር ቤት ያለውን ህዝብ ማስራብ ስራ ነው። እንዲሰደድ ማድረግ የዕለት ተግባር ነው። ጭራሽ ብለ ደግሞ ከኢትዮጵያ ውጪ ያሉትን ሰዎች ኑና ወደ ሀገራችሁ ኑሩ፣ ያረጀ ያፈጀ አገር ውስጥ ምን ትሰራላችሁ? የምርህን ነው። ከፋም ለማም እኮ አውሮፓም አሜሪካም በውጭም ያሉት በአረብ ሀገርም ይሁን ያሉ እህት ወንድም እናት አባት 18 ሰዓት እና 16 ሰዓት ተጠግረው ደም አልበው እግራቸው እስኪሰነጠቅ ቆመው ሰርተው ነው አንተ በግፍ የምታስተዳድረውን ህዝብ ቢያንስ እንኳን
ቀና ለማድረግ የሚሞክሩት የዕለት ጉርስ የዓመት ልብስ የሚሆን ነገር የሚልኩት አንተ አረጀ አፈጀ ባልከው አገር ሰርተው ነው። ምን አይነት ድንቁርና ውስጥ እንዳለ አላውቅም። አንተ የተከልከውን ዛፍና ችግኝ ለማየት አንተ አፈናቅለ የሰራውን ኮሪደር ለማየት ነው ህዝቡ ካለበት አገር ከተመቻቸበት ኑሮ ሰላማዊ ከሆነ ኑሮ መጥቶ አንተ በምትመራት ኢትዮጵያ ውስጥ ይታፈን ይገደል ይዘረፍ ኑ እንዝረፋችሁ ኑ እንግደላችሁ ኑ እንሰራችሁ እኮ እያልከን ያለው መጀመሪያ የምትመራውን ወገንና ህዝብህን ሰላሙን አረጋግጥለት። እዚህ ያለው ማህበረሰብ እኮ ከፋም ለማም ቤተሰቡን ቀና ያደርጋል። እህት ወንድሞቻቸውን ያስተምራሉ፣ እናት አባቶቻቸውን ይጦራሉ። ገና ለገና ወገኖች ዘመዶች በከተማ ያለውን ህዝብ ዘርፈው አጥበው አስለቅሰው ጨረሱ። አሁን ደግሞ ብለብለ ከውጭ ያለውን ህዝብ ኑ እያልክ ትጠራለህ። ማንም እብድ የለም አንተን ሰምቶ የሚመጣ። መጀመሪያ አገር ቤት ያለውን ህዝብ ሰላሙን ስጠው። የታክሲ ሹፌር ሰርቶ ማደር ያልቻለበት አገር እኮ አስተማሪዎች ልጆቻቸውን ማብላት ማጠጣት ያልቻሉበት ደረጃ እኮ ያለው አንተ ማለት እኮ ሕክምና ባለሙያዎች ራበን ጠማን ደሞዛችን ኑሯችንን ሊመስል አልቻለም ሐኪሞችን መኖር አልቻልንም አቅም የለንም ብለው ስለጠየቁ ያሰርክሰው እኮ ነው። ለምንድነው ዲያስፖራው ወደ ኢትዮጵያ እንዲመጣ የፈለከው? ራይ አንድ ትልቅ አባባል አለ። ምኽሪ ሓደ ትህት ምድሪ ምኽሪ ክልተ ልዕሊ ምድሪ ምኽሪ ሰለስተ ዘርኢ ምድሪ ይላል ትግራይ። የአንድ ሰው ምክር ከምድር በታች እንደተቀበረ ነገር ነው፣ ዋጋ የለውም። የሁለት ሰው ምክር ግን ከምድር በላይ ነው፣ ይታያል። የሶስት ሰው ምክር ግን ምርጥ ዘር ነው፣ ይበቅላል፣ ይለመልማል። በስታችሁ ምከሩ ይላሉ። ይህንን የትግራይ አባባልና ምክር ተቀብለን አሜሪካኖች 55 ሰው ጠርተው ለመቶ ዓመታት የሚቆይ ኮንስቲቱሽን የገነቡ ቢሆንም ትግራዮች ከአንድ ሰው የሁለት ሰው ከሁለት ሰው የሶስት ሰው ምክር ይሻላል ስለሚሉ 4000 ሰው ሰብስበናል። በትግራይ ሰላም ቤተሰብ እንደምን አላችሁ? እግዚአብሔር ይመስገን በጣም ሰላም ነኝ። የዛሬ መነሻዬ እንግዲህ የቪዲዮ ነው። ዛሬ ሐምሌ 8 ነው። የብልጽግና ምክክር ኮሚሽን ህዝቦችን ሰብስቤ ወያያለው ባለው መሰረት እንግዲህ ለብልጽግና መልካምና ቀና ስስ ያላቸው ልብስ ምንድነው ስስ ልብ ያላቸውን ማህበረሰቦችን በዚህ ልክ ሰብስቧል። እኔ ይሄ የምክክር ኮሚሽን ነው ከሚባል ይልቅ የብልጽግና ጉባኤ ነው ቢባል ለኔ አሳማኝ ይሆናል ብዬ ነው ማስበው። ምክንያቱም መክፈቻ ንግግሩን ራሱ ያደረገው ራሱ አብይ አህመድ ነው። አንድ ሆኖ ከመምከር ሁለት ሆኖ ሶስት ሆኖ እያለ ትግራይ ህዝቦችን ተረት ይዞ መጥቷል። በነገራችን ላይ የትግራይ ህዝብ ለአብይ አህመድ ቅዠቱ ነውታል። እንግዲህ ምግብም ነዳጅም ሁሉንም ከልክሎም ራሱ ሰላም አላገኝም። ሰላም አገኛለሁ ብሎ ነበረ። እንግዲህ ሰላም አላገኝም በዛ መልክ፣ ምክንያቱም ህዝቦች ናቸውና። ዞሮ ዞሮ በዚህ ጉዳይ ላይ የምክክር ኮሚሽን ብሎ የቀረቡት ሰዎች እንግዲህ በዚህ መልክ ነው። አንዳንዴ ምን ይባላል በተረት እንደምናውቀው ከብት ባለበት ኩበት ለቀማ ይባላል። እንግዲህ ጉዳዩ የሚመለከተው አካል ቁጭ ብሎ ተረስቶ ነገር ግን እንግዲህ ካንድ ሁለት ሶስት ተብሎ 4000 ደርሶ 4000 ሰው በምን ወክልና በምን እንደመጡ ማናቀም መጥተው ከዚህ እንግዲህ ስብሰባን ሰብስበዋል። ይህ ስብሰባ ደግሞ ምን ውጤትን ያመጣል ብለን ስናስብ በጣም የሚገርምና የሚያሳዝን ነገር ነው። ከብክነት ውጭ የሚያመጣው ነገር የለም። ምክንያቱም በብልጽግና ስርዓት በብልጽግና አገዛዝ ህዝቦች በተለይ የኢትዮጵያ ህዝቦች አንዱ ካንዱ እንዲገናኝ ያልተፈቀደበት አንዱ ላንዱ ጠላት ሆኖ እንዲነሳ በሚነገርበት ራሱ የጠቅላይ ሚኒስትሩ የብልጽግና ፕሬዝዳንቱ አብይ አህመድ እየተናገረ ባለበት ሁኔታ ህዝቦች አንዱ ህዝብ ወደ አንዱ ህዝብ መገናኘት እንደሌለበት የአንድ ሀገር መሪ ሆኖ በጣም የሚገርም
በጣም የሚገርም አንዱ ሰው አንዱ ማህበረሰብና አንዱ ማህበረሰብ ቁርሾ እየተናቆረ እየተጋዳደለ እየተፋጀ እንዲኖር እንጂ እንደ አንድ ሀገር መሪ አንድነቱን ጠብቆ እንዲሄድ የማይፈልግ ስርዓት ውስጥ በተለይ በአማራ ክልል በትግራይ ክልል በኦሮሚያ ክልል እነዚህ ሰፋፊ ክልሎች ላይ ትልቅ ውድመትና ትልቅ ጥፋት እያጠፋ እንግዲህ ከንግግርም የፖለቲካ ልዩነታቸው የሐሳብ ልዩነታችን ከንግግርም አልፎ ወደ አፈሙዝ መማዘዝ ተዳርሶ የማህበራዊ ቤዝ ያላቸው ጥያቄ ያላቸው ወገኖች የህዝባቸውን የወገኖቻቸውን ጥያቄ ይዘው በትግራይ እንደነ ህዋት እንደነ ቲዲኤፍ በአማራ ክልል እንደነ ፋኖ የአማራ ነጻነት ነጻ አውጪዎቹ በትግራይ በኦሮሚያ ክልል እንደነ ኦላ የዚህ የኦሮሞ ነጻ አውጪዎቹ ምክንያቱም ህዝቡ ከጭቆና ከመከራ መውጣት አለበት ያሉ ቀድመው የነቁ ጥያቄ ይዘው ማህበራዊ ቤዝ ያላቸው የራሳቸውን ጥያቄ ይዘው ተነስተው በዚህም ጉዳይ ደግሞ ከውይይት ከጠረጴዛም አልፎ ንግግሩ በሌላ መንገድ በደረሰበት ኮንዲሽን ላይ ይሄ ምክክር ኮሚሽን የሚባለው በብልጽግና የተቋቋመ አንድ ሳይድድ የሆነ ብቻ ተቋቁሞ ነገር ግን ቀድም ያልኳችሁ እነዚህን አደረጃጀቶች በዚህ ስብሰባ ውስጥ አጣቸው። ዋናው ጥያቄው ኮሩ ሀገሩ ላይ ያሉ ጥያቄዎች ከጥያቄም በላይ ሆኖ ነገሩ ጥያቄውን በውይይት ከጠረጴዛም አልፎ ወደ ሌላ ነገር የተረማመደን ጥያቄ መፍታት የማይችል ምክክር ኮሚሽን ነገር ግን ይኸው አብይ አህመድ እንግዲህ በትግረኛ እንደሚተርተው ከአንድ ቁጥር ወደ ሁለት ከሁለት ሶስት ብለን እንዲያውም እኛ 4000 ሰው ሰብስበናል ይላል። ሰው ለመሰብሰብ የሚቸግር ነገር አይደለም። ምክንያቱም የ100 ሚሊዮን ህዝቦች ባለቤቶች ነን። ከየትም ቆነጣጥሮ ይዘው መምጣት ይቻላል። ነገር ግን እነዚህ የተሰበሰቡ ሰዎች እንደ ሀገር ሁሉን ሀገር መቼም መሰብሰብ አይቻልም። ሪፕሬዘንታቲቭ ሊኖራቸው ይገባል። ሪፕሬዘንት የሚያደርጉት ነገር ሊኖር ይገባል ብዬ አስባለሁ። ስለዚህ ሪፕሬዘንት ከሚያደርጉት ውስጥም ሀገር ላይ ትልቅ ችግር ተፈጥሮባቸው ህዝባቸውን ለማዳን ህዝባቸውን ብልጽግና ከሚያመጣው መጥፎ አገዛዝ የወራሪ አስተሳሰብ አገዛዝ ነፃ ለማውጣት ማህበራዊ ቤዝ ይዘው እየተንቀሳቀሱ ያሉ በትልልቅና በሰፋፊ ክልሎችና ህዝቦች ላይ ያሉትን አደረጃጀቶች ቀድም እንደጠራውላችሁ እነዚህን አደረጃጀቶች የሚወክል አንድ ሙክልና ያየን አይደለም። እዚህ የብሔራዊ ምክክር ኮሚሽን የሚባለው ሲጀመር ካሁን በፊትም ነግሬያቸዋለሁ። የብሔራዊ ምክክር ኮሚሽኑ ፕሮፌሽናሊዝም የሌለው ነው። that means መስፍን አርያ የሚባለው ሰውዬ ለዚህ ብቁ አይደለም። ለምክክር ኮሚሽኑ ፕሮፌሽኑ አይጋብዝም። አንድ ስልጠና ላይ በጣም የሚገርም አንድ ወቅት እየተካፈል በጣም ዳይቨርሲቲ የሞላበት ነበርና ውይይቱ ኦዲየንሱ ታች ያለው ተሳታፊው በጣም አካደሚሻሎች ናቸው። ሪፈረንሶችን እያነሱ እያጣቀሱ ነው የሚጠይቁት። መድረኩን የሚመራው ሰው ደግሞ ለፖለቲካው ቀናነት የነበረው ሰው ነው እንጂ ብዙ ምን ብዛም ዕውቀቱ በሰዎች ልክ የሚወዳደር ሰውም አልነበረም። መሐላችን ላይ ግን ከውይይቱ ውስጥ አንዱ እጁን አነሳና ምን ብሎ ሲናገር ሰማው። አንዴ ፕሮፌሰር ምን አለኝ መሰለህ አለው። አወያዩን ሲነግረው ባልሰለጠኑበት ሙያ ገብቶ ማሰልጠን ራስን መቃጠል ነው፣ ሀገሪቱን ማቃጠል ነው አለና ተናገረና እኔ በጣም እውነት ነው። ለካም አንዳንዴ ፕሮፌሽናሊዝም ማለት ሰው በሚያቀው በሚግባባውና በሚገባው ተረስቶ በሆነ ነገር ላይ ነው ማዋየት የሚገባው። ምክንያቱም ይሄ ምክክር ኮሚሽን መስፍን አርያ የሳይኮሎጂ ወይም የሳይካትሪስት ሰው ነው። ሞር ሳይንሱ ላይ ዲፔንድ የሆነ ነው፣ ሃርድ ሳይንሱ ላይ። ነገር ግን እዚህ ላይ መሳተፍ የነበረባቸው ኢትኖግራፊን ያጠኑ፣ ሂስትሪን ያጠኑ፣ ህግን ያጠኑ፣ ሶሲዮሎጂን ያጠኑ እንደነዚህ አይነት ፕሮፌሽኖች ፖለቲካል ሳይንስን ያጠኑ ሰዎች ቢሳተፉበት ሞር ኦዲየንሱን ያዝ የማድረግም አቅሙ ይኖራቸው ነበር። ፕላስ ዛት መስፍን አርያ ራሱ ሲመረጥ ፕሮፌሰር ስለሆነ ብቻ አብይ አህመድ በፊት የነበሩ መሪዎች በ4 ኪሎ እንዳናልፍ ይከለክሉን ነበር። አብይ አህመድ ግን 4 ኪሎ ላይ ጠርቶ ሻይ ጋበዘኝ በሚል ለአብይ በጣም መልካምና ስስልብ ይዞ የተነሳ ሰው ነው እንጂ የህዝብን ጥያቄም በደንብ የሚያነሳም አይደለም። ፕሮፌሽኑም አይጋብዝም። በሁለተኛ ደረጃ መረጥናቸው ብለው ለ4 ዓመት አጀንዳ ለመምረጥ 4 ዓመት እንግዲህ እግዚአብሔር ያሳያችሁ
4 ዓመት ከመረጡት አጀንዳ ውስጥ የሀገር ግንባታ ይላል። በሀገር ግንባታ ታሪክና ማንነት ይላል። በጣም በሚገርም ሁኔታ የመጀመሪያው ነጥባቸው ነው። አንደኛ ሀገር አለን ምንገነባው ታሪክ ምንገነባው ሀገር የለም። ነገር ግን አሁንም ታሪክ ላይ ቁርሾ ያላቸው እንደና አብይ አህመድ አይነት ሰዎች ናቸው። ማሳየውም ትናንትና ደብረ ማርቆስ ላይ ስለና አጼ ዮሐንስ ምን ሲል እንደነበር ሰምተናል። ምኒልክ ጋር ታይዞ ከናጼ ምኒልክ ጋር የሚያነሳው በጣም ብዙ የተጣመመ ነገር አለ። ኢቭን ኢፍ ያድዋን ጉዳይ እንኳን ሲነሳ የምኒልክና የጻይቱ ፎቶ እንዳይቀመጡሉ ከማሰብ ኢንቴንሽን ያለበት ሰው ነው። በሁለተኛ ደረጃ እርካብና መንበርን ሲጽፍ የጎንደር ህዝብ መለያ የሆነውን አጼ ቴዎድሮስን በተጣመመ መልክ ነው የሚጽፈው። ስለዚህ አብይ አህመድ የዚህ መድረክ ከፋች ሳይሆን ቁጭ ብሎ እንዳንድ ሰው ተወያይ ያለው ክሌም ያለው ሰው ነው። ምክንያቱም ቅድም ያልኳችሁ እንደነ ህዋት ኦላ ፋኖ እንደነዚህ አይነት መሰረታዊ ቤዝ ያላቸው ማህበራዊ ቤዝ ያላቸው ብልጽግና ራሱ ሆኖ ቁጭ ብሎ መወያየት መደራደር የሚችል ሰው እንጂ አብይ አህመድ የከፈተው መድረክ ለኔ የሚታየኝ የሀገር ምክክር ህዝባዊ ምክክር ሳይሆን የብልጽግና ጉባኤ ነው የሚመስለውና የእናንተንም ሐሳብ አስተያየት ስጡ። አንዳንዴ ላምባሉ አለበት ኩበት ለቀማ ማለት ነው። ወይም ቅድም እንዳልኳችሁ ባልሰለጠኑበት ሙያ ገብቶ ማሰልጠን ራስን መቃጠል ነው፣ ሀገሪቱን ማቃጠል ነው ሆኖ ነው የሚያርፈው። እናንተን ሐሳብ አስተያየት ስጡ። ወደ እውነተኛ ሽግግር ወደ እውነተኛ ውይይት ብንሄድ ለሁላችንም መፍትሄ ይሆን ነበር የሚል ሐሳብና አስተያየት አለኝ። ነገር ግን ይሄ ለኔ የብልጽግና ጉባኤ ነው ላለው ተመልካቾቻችን ተመልከቱ። ቀናበያ ተመልከቱ ይበቃናል። ውርደት እኮ ነው በእናትህ ውርደት። እህቶቻችን የማዋረድ ስነ ስርዓት ነው ወይ ሌላ ዓላማ አላት? ምንድን ናት እቺ? እኔ ያልገባኝም የሴትዮዋ ሁኔታ ምን እንደሚማሩ በዚህ መንግስት ላይ ምን እንደሚማሩ አላውቅም። ይሄ በዚህ ሀገር ቢሆን ያሳስራት ነበር። ምናልባት እሱ የተመሳሳይ ጾታ ችግር ያለባት ሆናለች። ፈታሽ ፖሊስ ናት። ለፈተና ነው የሚገቡት። ተመልከች መቲ፣ በዩኒቨርሲቲ ተማሪዎች ፈተና ጊዜ በአሁኑ ሰዓት ላይ ትምህርት ሚኒስቴር ከተላል የሚለው ምንድነው? ብንሰርቅም ባንሰርቅም እንኳን ክርስቲያን ነው መሬት እንኳን ኦርቶዶክስ ነው